سمانتا نبعات عينتا بلس بخيات كتحلف هنا سور زي سدني عميق مريتا لبا فنكيلوز وزيت لوتا انت مسلت نسب صغرتي من حدني وزري سلام سلام بعالم ሁሉ የምትገኙ የፌስቡክ ተከታታዮች ወዳጆቼ ጓደኞቼ ቤተሰቦቼ እንዴት ናችሁ? እንዴት ሰነበታችሁ? እኔ ደህና ነኝ እግዚአብሔር ይመስገን። የእግዚአብሔር ቸርነትና ምሕረት ውስጥ ዛሬ ተገኝቻለሁ ከፓስተር ሚሊዮን ጋር ለዛሬ ማታ ነበረ። አንዳንዶቻችሁን ኢንፎርም ያደርጋችሁ ነበር፣ ይቅርታ አድርጉልኝ ሰዓቱ ስላልተገናኘልን። እሱ ከኖርዌይ ስለሆነ በዚህ ሰዓት አድርገነዋል ማለት ነውና ሊሰሙ የሚገባቸው የምትሉ ይጠቅማል፣ ይህን ቢሰሙት ሊጽናኑ ይችላሉ የምትሏቸው ጓደኞቻችሁ እባካችሁ ሼር አድርጉ። ብዙ ጊዜ ሼር አድርጉ አልልምና ሼር በማድረግ ለሌሎች መጽናናት እንድትሆኑ ጠይቃችኋለሁ በጌታ ፍቅር። ፓስተር ጋብዘዋለሁ፣ እስከዛ ድረስ ጋብዙ እና እርስ በርስ እንጽናና። አጽናኑ፣ ህዝቤን አጽናኑ ይላልና የእግዚአብሔር ቃል። ነገራችንን በእግዚአብሔር ፊት እያለቀስን እየጸለይን እያሳሰብን በየጓዳችን ብዙ ወገኖች ስፔሻሊ አሁን እንግዲህ ሲዝኑ ያለው እግዚአብሔር ሸክም የሰጠኝ ለትግራይ ህዝብ ነው። እንደነገርኳችሁ ብዙ ወገኖቻችን ተበታትነዋል፣ እየሞቱ ነው፣ እያለቀሱ ነው። አባት ከልጅ ልጅ ከእናት እየተለያየ ነው። እህቶቻችን እየተደፈሩ ነው። ህፃናት በየመንገዱ እያለቁ ነው። እጅግ የሚያሳዝን ሰዓት ላይ ያለነው። ግን አይዟችሁ፣ ይነጋል። አይዟችሁ፣ እግዚአብሔር ያያል፣ ይመለከታል፣ ሁሉ ነገር ያልፋል። ስለዚህ እኔ ደግሞ ከዚህ ከተጎዳ ህዝብ ወገኔ ጋራ አብሬ እንድቆም የፈቀደልኝ አምላኬ እግዚአብሔር የተመሰገነ ይሁን። እኔ ማንም ሆኜ ሳይሆን ይህም በራሱ ጸጋ ነው። በዚህ ሰዓት አይዟችሁ አይዟችሁ እንድል ራሱ የረዳኝ መንፈስ ቅዱስ እግዚአብሔር ስሙ የተባረከ ይሁንና ወንድማችን ሚሊ ይገባል። ሚሊዬ ሪኩዌስት ዶክብረካ ስኻት ገብረኒ አላኻምሽ እስኪ አለሁ በለኒ ሃይ በል ወይ ሰላም በለኒ ሰላም በለኒ እስኪ ሚሊዮን ጽሐፈል ኢኻ ድሕር አለኻ حلفتهم نبرة مبلونا كل مصر حقيت نبري زوريا تزرقي كترقي اسكفت عينتا ماستري هاي بلدي እንዴት ናችሁ? ለዘራዬ ሰላም ላንተ ይሁን። እግዚአብሔር ይመስገን ደህና ነኝ። ዘካርያስ እንደምን እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ፓስተርዬ ሃይ በለኒ ድሕር ኣለኻ ኣይርኢካ እንደለኹ ኣብቲ ላይ ፀሓፈለይ እሞ ከእትወካ نبرح وقعزو بارنت يوسف كاب قدقاد نمت رسدد قزاي حواتو كشيب بمتنتي استقف عقفني ساعات أخينو مسوتين الكبري
انت مسلو حلمو تدبيه المسؤول يا وين انت مسلو حلمو تدبيه المسؤول يا وين تخلو زرعي حنت زي كونو جابنا مكرات تلتينو تكاردك قد بيت ريو تابان زخا خليو زريو بالرغيو قدمي خاك حلفيو سلماتين وقواقو بغاها يشبر صدقا معيو رقتو مبزاو تحنتي زي جنو بغاها يشبر مزمور كات حيو رقتو مبزاو تتأمن كيو سوري دا invite እንዳልገበርኩ ወይ ሪኩዌስት ገበረለይ ፓስተር كتحلف هنا سور زي سدد عميق مرت ፓስተር ሚሊ አነ ስለዚ አቤኒ ካን ዩ ሪኩዌስት ሚ አይርኤካ እንደለኹ ላይቭ مسلت نسبس خيرتي من حد من وزري انت مسلت نسبس خيرتي من يسوس من وزري إذا حالفتو زي تدوح من قدي زيت عقستو نحقبات لقتي تيس حلفتو حرقوت قدنا ساويل كل استخف لواقا እየጠበቅኩ ነው ፓስተርዬ اسمته يابا مليسا يباتو ኦኬ ፍቅር ዶክ ኢንቫይት ገብረካ ፍቅር ወይም እተውሞ اسمته يابا مليسا وفياتو كم مسوات ኦኬ invite ገረ ያለሁ ናታ ሪኩዌስት ገራት ላይ አለ አጋር ክትኩብል ለብዕር الشماع ما يتوديو زنبر بحربا بأنتي كيتري موتناي ولادا أبرحوق مدري تمو بعد ما
سباب سيسمعوك ترقف بخيات انت مسلت بسبر السعتي حلمي وسري باستر بفكر ኢንቫይት ጌራ ያለው ብናታ ስልክ ፍርዓትካ ኢንቫይት ጌራ ካለ ሶሪ ታገሱ ተዓገሱ ህዋተይ ካብ ኑር ወይ ስለዝኾነ ቁሩብ ሰዓታት ስታይ ስለዘይበለዩ ፍቅርዬ ባንቺ ስልክ ይግባ ኢንቫይት አድርጌሻለሁ አንቺንና ካንስል እያረግሽ ነው ያለሽው ካንስል አታርጊው ምክንያቱም የፓስተር እምቢ ስላለኝ ማለት ነው የአይዲ ፍቅር የባንቺ ይግባ እምቢ ስላለኝ የፓስተር ባንቺ መግባት ይችላል ባንቺ ስልክ እሺ ሪኩዌስት ያድርገኝ እኔ ኦሬዲ ኢንቫይት አድርጌው እምቢ ስላለኝ ነው ኦኬ አሁን መጣ እሺ አሁን አድርጌሃለሁ ፓስተር አሁን አገኘው አይሆፕ ትገባለህ ያ እየመጣ ነው ኔትወርኩ ነው ፓስተር አሁን እየመጣ ነው ያለው እንዳ ካንስል እንዳታረገው እየመጣል አሁን ኔትወርክ ነው መሰለኝ አክሴፕት አድርገው እኔ ስለ አንተ አክሴፕት አድርገው ፓስተር አሁን ኢንቫይት አይ ፋይናሊ እንኳን ደህና መጣ قاعد حال መጽሐፍ ትግርኛ አማርኛ አይና قلبت كاميرا استخاخلا تستخدمين الله هو كم زقورة لنا ايوه انت صبغ الله استخاخلا بلي زاخد الله نو تطوا بالله تقلبي ستاند قورة لنا مالتي يا like this تقمتي لا فاستريه اوكي تني حمزة يا ترجي له تقمتي لا سو ترجي له كم زقورة أجنب يا هو حساب لي اسكي تجي كاسيدات الرأي الله سخاكو في مسبل كان يبيخا يا صفق عليها يا قاعد حن متاخا قاعد حنتنا سمع له دمسي هو سمع له بزوح ጊዜ ተጸቢና ፋይናሊ ሶ ليخلك نيره ريكوست ግን አይበጽሕን ሜቢ هو እንኳን ደህና መጣኻ እግዚአብሔር ይመስገን ስለዚህ ሀበና ሰዓት ሕጂ በትግርኛ ሪኻ በአምሓርኛ ኻ ሼር ክትገብረና በፈለግሽው በአማርኛ አይ ቲንክ በአማርኛ ምክንያቱም ብዙ ጥያቄ ያለብን እኛ ብዙዎቹ መስማት ያለባቸው በተለይ አሁን ባለን ሁኔታ በሀገራችን በሆነው በትግራይ በሆነው ልክ የጦርነቱንና ያለው ስደት ያለው መደፈር ያለው ረሃብ በዝምታቸው ወይም ደግሞ በአንዳንድ ጽሁፋቸው የዘሩትን ነው የሚያጭዱት እንዴ ያለ አይደለ እንደ ክርስቲያን ሳይሆን እኛ ደግሞ ይሄን ነገር መቃወማችን እንደ ስተተኛ እግዚአብሔርን እንደማያውቅ ፖለቲከኛ መንገዱን የሳተ አድርገው የሚያዩ ሰዎች አሉና በአጠቃላይ የእግዚአብሔር ቃል በዚህ ምድር እስካለን ድረስ እኛ ክርስቲያኖች
የሚጠበቅብን ነገር እንደውም ለሌሎች ብርሃን ለሌሎች ጨው ለሌሎች መጽናናት መሆን ነው ያለብንና የተዛባ ነገር ያለው በጣም የተዛባ በተለይ ኦርቶዶክስ ይሁን ፕሮቴስታንት ይሁን ሙስሊም ይሁን ልክ እንደተፈረደበት ይሄ ቅጣት ትክክል ነው ዊ አግሪ ያሉ ሰዎች ነው በተከታታይ ነው ይሄንን ሐሳብ ለብዙ ሰዎች ከብዙ ሰዎች ጋር ተካፍለናል እስቲል ያልወጣ ያልተገረዘ ያልተነቀለ ነገር ነውና ይሄ አንተ ደግሞ ከአገልግሎት ረጅም ጊዜ እግዚአብሔር ቤት አጋል መጽሐፍ ቅዱስም አስተማሪ ነህ የቴዎሎጂ ማስተማሪ ነህና ይሄ ነገር እንዴት ነው መገሰጽ ያለበት በቃ ከስሩ እንዴት ነው መነቀል ያለበት መንፈሳዊ ሰው ይሄን ካልተቃወመ ይሄን መከራ ካልተቃወመ ይሄን ጦርነት ካልተቃወመ ከችግረኛ ጋር ካልቆመ ወንጌል ምን ማለት ነው ወንጌል ምን ማለት ነው ወጣሃል ፓስተርዬ እና ወንጌል እኔ ተማርኩት እንግዲህ ከልጅነት መቼም ግራጁዌት አይደረግም ከልጅነት ጀምሮ ቤተክርስቲያን ውስጥ ነው ያደግኩት እኔ የማውቀው ወንጌል የሚራራ የሚያፈቅር ችግረኛን የሚወድ ኃጢአተኛን የሚወድ ካዘነ ጋር የሚያዝን የሚያለቅስ ከተደሰተ ጋር የሚደሰት እንደውም በጣም ከተገፋው ጋር የሚሆነው እውነተኛ ክርስቲያን እውነተኛ እግዚአብሔር የገባው ሰማይና ምድርን የፈጠረ እግዚአብሔርን አመልካለሁ የሚል ሃይማኖት ያለው በተክላላ ማለት ነው አሁን ግን ያያየን ያለነው ጭራሽ በቤቱ ያለውን የሚያስወጣ ክርስቲያኑ ዲስአፖይንት የሚያደርግ ይሄ እውነተኛ ነኝ መቆም አለብኝ ከተገፋ ጋር አዛር የሚለውን የሚቆም መንፈስ ነው ያለውና እንደ እግዚአብሔር ሰው አንተ ምን ትላለህ የሚለውን ነው እንግዲህ ወተህ ነበር ዌልካም ድምጽ በጆሮዬ ለማድረግ አስቤ ይሰማል እንደዚህ ቆንጆ ነው ይሰማል ኦኬ ሚስተር ኮኔ ላውጣው በቃ በደንብ ነው እኔ አልተጠቀምም እኔ ይሰማል አይደለ የኔ ይሰማኛል እኔ ምንም እንትን አልተጠቀምም በስልኬ ነው መገባው እሺ ፓስተርዬ ይሄ ነውና ግልጽ ያልሆነ ነገር አለ ግልጽ ያልሆነ ነው ወይ አውቆ የተኛ ሲቀሰቅሱት አይሰማም እንደሚባል አውቆ ተኝቷል ለመጸለይ እንኳን ቤተክርስቲያን ውስጥ እስቲ ለትግራይ ህዝብ እንጸልይ ለማለት እንኳን አትችልም ብዙ ክርስቲያን እህቶች ወንድሞች ከቤተክርስቲያን ተገለዋል በጣም ውስጣቸው የሚረዳላቸው ስለጠፋ ብቻቸውን እያለቀሱ ይገኛሉ በየቤታቸው እንደ ወንጀል በቃ ልክ አሁን አንተ እንደዚህ እኔ ራሱ ጁንታ ወያኔ የእግዚአብሔርን ቃል እየተካፈልክ ትግራይ እየተጎዳች ነው ትግራይ ፍርድ በትክክል አልተሄደም ፍትህ በትክክል አልተደረገም መንግስታት እየዋሹ ራሳቸው እየቀጠቀጡ ሰዎችን እያለያዩ አማራን ከትግራይ ትግራይን ከኦሮሞ እየከፋፈሉ እየበጣጠሱ ግን ህዝቡ ጭራሽ ቤተክርስቲያን ፈውስ መሆን ሲገባት ቤተክርስቲያን ይሄን አቁም መሆን ሲገባት ይሄንን እኛ የምንቃወመውን ጦርነት እኛ የምንቃወመውን ይሄ ፍርድ የሌለው አይን የሌለው ነገር ነው ገዳዮች ናቸው እየገደሉን ነው እያጠፉን ነው ሴቶቻችን እየተደፈሩ ነው እያልን ውሸታሞች እየተባልን ነው ፖለቲከኞች እየተባልን ነው ሐሰተኞች እየተባልን ቤተክርስቲያን እውነት እንዲህ ናት ወይ እስኪ እንደ መጽሐፍ ቅዱስ እይታ አንተም እንደ ህሊና እንዳለው ሰው እስቲ ምከረን እስቲ ገስጸን ኦኬ በጣም ጥሩ ነው በመጀመሪያ ስለጋበዝሽኝ በጣም አመሰግናለሁ እኔም አመሰግናለሁ ስለመጣ እግዚአብሔር ይባርክ አማይ ፖለቲካ ውስጥ ይገባል ወይ የሚለው በጣም ሰፊ አርዕስት ነው ግን ያ የተወሰነውን ማየት እንችላለን ማለት ነው በመጀመሪያ የኔ መልስ አማኝ ፖለቲካ ውስጥ ይገባል ወይ የሚለው የኔ መልስ ማለት ነው አዎ ነው ምክንያቱም አዎ የነበት ምክንያት ታላላቅ ለህይወት ለሰው ህይወት አስፈላጊ የሆኑ ውሳኔዎች የሚወሰኑት ፖለቲከኞች ናቸው ታላላቅ ለሰው ህይወት የሚባሉ ነገሮች የሚወስኑት ማን ናቸው ካል ፖለቲከኞች ናቸው ስለዚህ አሁን ታላላቅ ውሳኔዎች ለምሳሌ እንበል እንደ ውርጃ
አለ አይደለ አፖርሽን እንደ ግብረ ሰዶማዊነት እንደ ሞት ፍርድ የመሳሰሉ ታላላቅ ውሳኔዎች አሉ። ታዲያ እነዚህ ታላላቅ ውሳኔዎች እግዚአብሔር የሚፈሩ ሰዎች በቦታው ቁጭ ብለው ቢሰሩት ይሻላል ወይስ እግዚአብሔር የማይፈሩት? ቀላል ነው በቃ። ምክንያቱም እንደዚህ አይነት ውሳኔዎች ለምሳሌ አሁን መጽሐፍ ቅዱስ ውስጥ ግብረ ሰዶማዊነት ይቃወማል በግልጽ። የሰው ልጅ በእናት ሆድ ውስጥ እያለ መግደል አይደግፈውም መጽሐፍ ቅዱስ። ይሄን ስለ ሞት ፍርድ ሌላም ከባባድ ነገሮች እነዚህ አማኝ ላልሆኑ ላልዳኑ ብሔረሰቦች ለነሱ ከሰጠናቸው በትክክል ይሆናል ብለሽ ታምኛለሽ? በትክክል ያቅ በቅነት ይሆናል። ስለዚህ የግድ ግን አማኝ እዚህ ቦታው ሲገባ ቅን የሆነ ነገር ያደርጋል፣ ትክክለኛ የሆነ ፍርድ ያደርጋል። ይሄ ስል ምንድነው? የተማረ አማኝ ማለት ነው። ለምሳሌ አሁን አንድ አማኝ ዝም ብሎ መጽሐፍ ቅዱስ ብቻ ይዞ አይደለም የሚገባው። የግድ ፖለቲከኛ ለመሆን መማር አለበት። አካዳሚ ማለት ነው። አካዳሚ ተምሮ አማኝ ሆኖ በቦታው ሲቀመጥ ግን እንደነዚህ አይነት ታላላቅ ነገሮችን ቻሌንጅ ማድረግ ይችላል። ታዲያ አሳልፈን ለሌሎች ከሰጠናቸው ዓለምን ምን ያደርግናት ነው ማለት ነው? እንደ ፍላጎታ በማያምኑ ሰዎች ምንም እግዚአብሔር ፍርሃት የሌላቸው ሰዎች ይቆጣጠሩትና የዓለም መጨመላለቅ ነው የሚመጣው። ታዲያ አማኝ ልጆቻችን እዚህ ውስጥ ካልገቡ ምንድነው ትርፉ? ስለዚህ አሁን አንደኛ ማወቅ አለብን። ደግሞ ክርስቲያን ፖለቲካ ውስጥ ካልገባ የእምነታችን መብት ሁሉ እኮ ልናጣ እንችላለን። ብዙ አገሮች እኮ የእምነታቸውን መብት ያጡት እኮ ክርስቲያኖች ላይ ስለሌሉ ነው። ክርስቲያኖች ግን በሚኒስተር ደረጃ፣ በመሪነት ደረጃ፣ በትላልቅ ቦታ፣ በፍርድ ቤት ደረጃ በተለያየ ነገር ቢቀመጡ ኑሮ የእምነታችን መብትን አናጣም ነበር። አንዳንድ ሀገሮች ጭራሹን የእምነት ነገር የሌላቸው እንደዚህ አይነት ስለሆኑ ነው። መሄድ እንችላለን። አረብ ሀገር ለምሳሌ ላይ ቁጭ ያሉት ማን ናቸው? የራሳቸው ሰዎች ናቸው። አማኞች አይደሉም፣ ክርስቲያኖች አይደሉም። ስለዚህ የእምነት ነፃነት የለም እዛ ውስጥ። ግን በስውር እንኳን አማኝ ሆነው ድነው በሳውዲ አረቢያ ይሁን በሌላ አረብ ሀገሮች የተሰወሩ አማኝ የሆኑ ብዙዎች አሉ ይባላል። እነዛ ቁጭ ቢል እኮ እነሱ ቁጭ ብለው እኮ በጥበብ ክርስትና እንዲስፋፋ ማድረግ ይችላሉ። የክርስቲያን ነፃነትን ማምጣት ይችላሉ። ስለዚህ ይሄ ሁሉ ሚና የሚጫወተው አማኝ በፖለቲካ ውስጥ ይገባ ነው። ደግሞ ለምሳሌ በመጽሐፍ ቅዱስ ውስጥ ይላል። መጽሐፍ ቅዱስ ውስጥ በሉቃስ 18 ከ1 እስከ 8 ስለ አንድ አመፀኛ ዳኛ ይነግረናል። እግዚአብሔርን የማይፈራ ሰውንም የማያፍር ይለዋል። ስለዚህ አንዲት መበለት ነበረችና እለት ምን አድርግልኝ ትለው ነበር? ፍረድልኝ ትለው ነበር። ግን ይሄ ሰውዬ ግን ይሄ ዳኛ እግዚአብሔርን አይፈራም፣ ሰውንም አያፍርም። ስለዚህ እግዚአብሔርን ስለማያፈራ በጣም ያደከማት እቺ መበለት። በጣም በብዙ ጭጨቃ ነው ለፍርድ የፈረደላት የሚለን መጽሐፍ ቅዱስ። ይሄ ሰውዬ እግዚአብሔርን የሚፈራ ቢሆንስ? አይሽ ቅን ቢሆንስ? በዳኝነት የተቀመጠው ሰውዬ በትክክል የእግዚአብሔር ፍርሃት ያለው ከሆነ አሁን እኮ እኛ ምንድነው የምንለው? በቃ አማኝ ፖለቲካ ውስጥ አይገባም ማለት በቃ አማኝ ተረምጥ ነው ስራው። አማኝ እዛው ውስጥ ገብቶ ሚና ካልተጫወተ ምንድነው የሚሰራው? ዳኛ ካልሆነ አማኝ ዳኛ ቢሆን ይሻላል ወይስ አንድ ዓለማዊ ወይ ደግሞ አንድ የማያምን ሰው የማይፈራ ሰው? ዳኛ ከሆነ አማኝ እኮ ብዙ መጸለይም አያስፈልግሽም። አንቺ ወደሱ ስትሄጂ በኢየሱስ ስም ሆዱ ይዘጋ፣ አፒታይቱ ይዘጋ ምናምን ማለት የለብሽም። ዛሬ እኮ ብዙ ምን ገስጸው ምናምን እኮ ቦታው የያዙት ሌሎች ስለሆኑ ነው እንጂ በቃ ብዙ ሜት ያለሽ በቃ ዳኛው አማኝ ነው፣ እግዚአብሔር የሚፈራ ነው፣ በቅንነት ይፈርዳል። በሚኒስተር ቦታ በተለያየ ቦታ አማኞች መቀመጥ አለባቸው። ደግሞ ማንኛውም ሰው ከፖለቲካ ውጭ አይደለም። ራሱ ልብሳችን፣ ኑሯችን፣ ሁሉመናችን የፖለቲካ ውጤት ነው። የፖለቲካ ውጤት ነው። መጽሐፍ ቅዱስ ላይ ኢሳይያስ ምዕራፍ 5 ቁጥር 20 ላይ እንደሚል ቃል አለ። ኢሳይያስ 5:20 ክፉን መልካም መልካሙን ክፉ የሚሉ ይላል። ተመልከች፣ ክፉን መልካም መልካሙን ክፉ የሚሉ ጨለማውን ብርሃን
ብርሃንን ጨለማ ለሚያደርጉ ጣፋጭን መራራ መራራውንም ጣፋጭ ለሚያደርጉ ወዮላቸው ይላል። ተመልከች አሁን ይሄ እነዚህ ሰዎች ክፉን መልካም መልካሙን ደግሞ ክፉ ነው የሚሉት። አይሽ እግዚአብሔር የማይፈራ ሰው ሲቀመጥ ክፉን መልካም ይለዋል፣ መልካሙን ደግሞ ክፉ ይለዋል። ግብረ ሰዶማዊነት ምን አደረጉ? መልካም ነው ይላል፣ ክፉ ነው ያለ ልክ የጸረ ክርስቶስ አይነት መንገድ ነው ያለ የእግዚአብሔር ቃል የሚጻረሩ ነው ያለ መልካም ነው ይለዋል፣ መልካሙን ደግሞ ክፉ ይለዋል። አይሽ አሁን ወዮላቸው እንደዚህ የሚሉ ይላል። ጨለማውን ብርሃን ብርሃኑን ጨለማ የሚል ይላል። ወይ ደግሞ ጣፋጭን መራራ መራራውንም ጣፋጭ ለሚያደርጉ ወዮላቸው ይላል። በቃ መራራውን ጣፋጭ ይላል፣ ጨለማውን ብርሃን ይላል፣ ክፉን መልካም ይላል፣ መልካሙን ክፉ ይላል። ይሄ ነው እግዚአብሔር የማይፈራ ሰው አማኝ ያልሆነ ሰው በቦታው ሲቀመጥ ፍርደ ገምድል ማወቅ ያለብን እኮ ማን ነው የሚቆጣጠረው ነው ሰውየው። ስለዚህ የግድ ቦታ መያዝ ያለበት አማኝ ነው ብዬ አምናለሁ። እንደሱ ከሆነ ፓስተርዬ በዚህ ጋር ላቆምህና እንደሱ ከሆነ አሁን በዚህ ሰዓት መንግስት የያዘው አማኝ ነው ተብሎ ነው የሚታመነው። አብረውት የሚሰሩ በአብዛኛው ሚኒስትሮች ኦፊስ ውስጥ ያሉ በአብዛኛው አማኞች ናቸው ነው የሚባሉት። እነሱ አማኞች ተብለው በሮንግ ዌይ ህዝባቸውን እያሰቃዩ ካለ እንደዛ ደግሞ ህዝብ ደግሞ እንደ በሚዲያ በተለያየ ቦታ ደግሞ የሚቃወሙ እውነተኛ ሁለቱም አንድ አይነት አማኝነት ነው። በምንድን ነው የምትለየው? እዛ ጋር አማኞች ናቸው። እንደዚህ የሚቃወሙት ደግሞ የጦርነት ተቃዋሚዎች እና የስደት ተቃዋሚዎች የመጥፎ ነገር ተቃዋሚዎች ደግሞ ዋይ ለምን ትናገራላችሁ እዚህ ጋር ዝም በሉ እየተባሉ ነው። እዛ ጋር ደግሞ በመንግስታት አሁን እንዳልከው እነሱ ናቸው የሚጠቅሙ ተብሏል። እነሱ ናቸው መግባት አለባቸው አማኞች በመንግስት ውስጥ በሚያስፈልገው ነገር ተብሏል። እነዚህ ታዲያ የተቀመጡት በምንድን ነው የሚለዩት? ክርስቲያኖች ናቸው እነሱ ከሆኑስ ለምንድን ነው በእውነት የማይፈርዱትና የሚሰሩትስ ትክክል ነው ወይ? በትክክል አሁን ይኸውልሽ አንደኛ ነገር አሁን ብዙ ሰዎች ምን ይላሉ? አብይ አህመድ ፕሮቴስታንት ነው። ስለዚህ ፕሮቴስታንት ሆኖ ላይ ቁጭ ብሎ የባሰ አገራችንን ወደ ሞትና ወደ ጥፋት አመጣ። ስለዚህ የፕሮቴስታንት እምነት የጥፋት ነው ብለው የወሰኑ ሰዎች አሉ። አሁን በዛ ላይ ደግሞ የፕሮቴስታንት የሀገራችን ፕሮቴስታንት ደግሞ እጃቸውን ደረታቸውን ላይ አድርገው ከመከላከያ ጎን እንቆማለን፣ ሂዱና የትግራይን ህዝብ ግደል፣ ጨፍጨፍ፣ አጥፋ ብለው ይላኩም አሉ። ይሄም ይነቀፋል። ግን በአንጻሩ ደግሞ እንደገና ትግራይ ውስጥ ያሉ አማኞች ደግሞ እንደገና ግራ ገብቷቸዋል። ኦሮሚያም ምንድነው ነገር ብለዋል። ይጸልያሉ፣ ወደ ጌታ ይጸልያሉ። ምንድነው የመጣብን ይላሉ። አሁን ይሄን ነገር ሲሰሙ ምን ይላሉ ነው ሁለት የሚጋጭ ነገር። በመጀመሪያ ደረጃ አብይ አህመድ እኔ አማኝ ነው ብዬ አላምንም። ምክንያቱም መጽሐፍ ቅዱስ ሲናገር የሰይጣን እንኳን የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል ይለናል ሐዋርያ ጳውሎስ። ሰይጣን የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል። አገልጋይም ይላል የጽድቅ አገልጋይ እስኪመስል ድረስ ራሱን ይለውጣል ይላል። ስለዚህ መጠንቀቅ አለብን ይላል። ከፍሬው ነው መታቀው። እኔ አማኝ አይደለሁም የሚል ሰው 27 ዓመት እንግዲህ መለስ ዜናዊ ነው መራ ነበር። ሰውዬ አማኝ ይሆን አይሆን አናቅም። አማኝ ነኝ ብሎም አላቅም እኔ በግሉ ይሆን አይሆን። ግን ይሄን ያህል ብዙ ችግር አናይ። ችግር የለም አንልም። በጊዜው ችግር ነበረ። ያ እኛ ውጪ እኔ አላቅም። እኔ ከወጣው ከሀገሬ 30 ዓመት ስለሆነ ብዙም አላቅም። የዛሬ 19 ዓመት ነው አገር ቤት የሄድኩት። አላቅም። ግን ስሰማ ግን የተለያየ ችግር አለ ይባላል። እነሱም ችግር እንዳለ አምነዋል። አላመኑም አይባልም። ግን አገሪቷ ግን የ3 ዓመት ያሁኑ አይነት ችግር አልደረሰባትም። አሁን እኮ ህዝብ ነው የጠፋው፣ አገር ነው የጠፋው፣ ፋብሪካዎች ነው የወደመው። የተጎዳው እኮ ህዝብ ነው የተጎዳ፣ ሌላ የተጎዳ የለም። ስለዚህ አሁን ይሄ ሰውዬ አማኝ ከሆነ ትክክለኛ እግዚአብሔር የሚፈራ ከሆነ የባሰ መልካም ነገር ነው ማየት ያለብን በሱ እንጂ የባሰ ክፉ ነገር እንዴት በአማኝ በሚባል ይታያል? ስለዚህ እኔ እንደሚመስለኝ አብይ አህመድ አማኝ አይደለም፣ ግን
አብይ አህመድ አማኝ መስሎ ገባሽ አማኝ መስሎ የእምነት አሁን በአሁኑ ሰዓት ኢትዮጵያ ውስጥ ወደ 20% ነው የሚባለው ፕሮቴስታንት 20% ነው የሚባለው ስለዚህ ብዙ ነው 20% ማለት ኦርቶዶክስንም ያዘ በጥበብ አድርጎ ፕሮቴስታንትም አለው ብሎ ያዛቸው ልባቸውን ያዘው ስለዚህ እንደዚህ አድርጎ ተደማጭነት እንዲያገኝ ያደረገው ሲስተም ነው አባቱ ደግሞ እስላም ነው ችግር የለም በእስላም በኩል ስለዚህ በእንደዚህ አይነት ሲስተም አገሪቷን ሊዛት የፈለገ ነው እንጂ እኔ አንድ አማኝ ይሄን ያህል ደም እየፈሰሰ ይሄን ያህል አገር እየጠፋ እናቶች እያለቀሱ ከየቤቱ ያልሞተ ሰው የለም እንዳለ ትግራይ ወድማ በኦሮሚያ ብትሄጂ ማአት ሞት ነው ያለው ቤንሻንጉል ብትሄጂ ማአት ሞት ነው ያለው በሄድሽበት ቦታ ጉሙዝ ብቲ በሄድሽበት ቦታ ጦርነት ነው ሱዳን መታ ደግሞ ይዛለች የራሱ አገር እንግዲህ አንድ አማኝ ነኝ የሚል ሰው ማለት ነው እንደዚህ አይነት አገር አሳልፎ ሲሰጥ ትንሽ እንኳን ህሊናው አያውቅሰውም ወይ ይላል ነው እንደኛኮ ተሳድበን አድረን ከሰው ጋር ተጣልተን እኮ ማታ አንተኛም ትክክል የግድ እኮ እግዚአብሔር ሆይ በቃ ይሄን ሰው ያሳዘኘዋለሁ አም ሶሪ ምናምን ብለን ነው የምንተኛው ሰው ህዝብ እየጠፋ እና እስካሁን ድረስ ጦርነት አለ እስካሁን ድረስ I don't know አማኝ ነው ብዬ ላስብ አልችልም እና ይሄ የፕሮቴስታንት ያለው ያገራችን ደግሞ በጊዜ ወንጌል ሰብከዋል ፕሮቴስታንት ብዙ ነገር አድርጓል ብዙ ድነዋል በዛ በኩል አሁን ግን ምንድነው ምለው ተሸውደዋል ነው ገባሽ ተካለዋል እንደሚመስለኝ እኔ በአሁን ሰዓት ፕሮቴስታንት እነዛ ከመከላከያ ጎን ቆም ያለው ያሉት እኔ ህሊናቸው ሳይወቅሳቸው አይቀርም ደግሞ እንኳን አሁን አብይ አህመድ ተመልሶ ኑ ከመከላከያ ጎን ደግሞ ሁለተኛ ዙር እንቆማለን ቢል የሚቆም አይመስለኝም ለምን እንደው ታውቂያለሽ ኦሬዲ ያደረጉት ውጤቱን አይተውታል በትግራይ ላይ ሆነው ውጤት በሌላም ላይ ሆነው ውጤት አይተውታል ስለዚህ ለጥቂት ጊዜ ሊሸውዳቸው ወይ ሊያታላቸው እድል አግኝተዋል ማለት ነው እድል አግኝተዋል ግን አይመስለኝም ለጥቂት ጊዜ ብቻ አይደለም ለልሽ የሚፈልገው ግን ደግሞ እነሱ የትግራይን ህዝብ ይሄ አሁን የሚያርቅ እንትካሉ ፕሮቴስታንት በምን ደረጃ ይቅር ማለት አለባቸው በኦፊሻሊ ይቅርታ መጠየቅ አለባቸው ላለው ኦፊሻሊ ይቅርታ ካልጠየቁ መጥፎ ነው ፕሮቴስታንት ካሁን በኋላ ማንኛውም ፕሮቴስታንት ተቀባይነት የለውም ስፔሻሊ በትግራይ ውስጥ ተቀባይነት የለውም አሁን እንኳን ብዙዎች የትግራይ ልጆች የኛ ልጆች ማለት ነው ቤታቸው ቁጭ ብለዋል አንፈልግም ምክንያቱም የሚጸለየው ጁንታው ሞተ ቅድም እንዳልሽው ጁንታው እየተቀበረ ነው ጸሎት በየአማርኛ የሚደረገው የሚጸለይ እንዴት ነው አንተ ህግ ማስከበር ቤተሰብህ እየሞተ አሁንም ቸርች ሄደህ ህግ እየተከበረ ነው ሃሌሉያ ይባላል እንዴ የሚስቲ ያጎቷ ልጅ ቆሙቷል ያጎቷ ልጅ ሞተ እንደገና እህቷ ያጎቷ ልጅ ሴት ህፃን ልጅ ደፈሯት የአማራ ሚሊሻ የሚባሉት ናቸው እነዚህ አማራ ዩሃን የሚባሉት ደፈሯት እንደገና አንደኛው ወንድሟ ደግሞ ተሰዶ ሱዳን ገብቷል የአክስቷ ደግሞ ትልቅ ሆቴል ነበራት ቤቱን ሁሉ ወርሰው አንትራዱ የሆነች አንድ ትንሽ ቤት ሰጥቷት ልክ በሞትና በህይወት መካከል ያለችው እንደ እብድ ነው የሆነችው ታዲያ አሁን እቺ ሂዳ አንድ የአማርኛ ቸርች ላይ ሄዳ ጁንታው እየሰራ ነው እየተመታ ነው የሚል ጸሎት እንዴት አርጋ ነው ስለዚህ አሁን የኢትዮጵያ ፕሮቴስታንት ትልቅ መታለል ነው የደረሰባቸው ትልቅ መታለል በግል ደረጃ እኔ እውነተኛ አማኞች ከሆኑ በግል ደረጃ እስካሁን ድረስ ይሰማቸዋል ብዬ አምናለሁ ግን እውነተኛ የኢትዮጵያ ቤተክርስቲያን ካሁን በኋላ የትግራይ ህዝብ እንኳን እንዲቀበላቸው ከፈለጉ ኦፊሻሊ ይቅርታ መግባት አለባቸው በአዋጅ ደረጃ በድለናል ማለት አለባቸው ምክንያቱም ይሄ ነገር ያልፋል ነገ ጠዋት ታሪክ የማይረሳው ስህተት ነው ያደረጉት እውነት ነው ስለዚህ አሁን ይሄ የአይምሮ ማነስ ነው ላለው እንዴ አሁን ምንድነው ምለው ሁሉም መቼም ፕሮቴስታንት አማኝ ሁሉ አማኝ አይደለም ማለት አትችልም ግን ያው ለጊዜው ይታለላል ከነዛ ውስጥ ታላላቅ ቦታ የተቀመጡት በፕሮቴስታንት ደረጃ ይሄን ውሳኔ ተቀበለው እነሱን ግን በጣም ነው እግዚአብሔር የሚያሳዝን ነገር ያደረጉት ላሉና
እስቲ ምንድነው ሌላው እስቲ አሁን እንዳልከው በአደባባይ ሶሪም አይሉ ይህንን ጦርነትም አይቃወሙ እንግዲህ እስከዛሬ ድረስ እኔ ቪዲዮ ስሰራ ለሁሉም ማለት በእግዚአብሔር በሰጠኝ አቅም ክፉን ክፉ ላለው መልካሙን መልካም ላለውና እየተደፈሩ ነው እህቶቻችን እናቶች እየተደፈሩ ነው ብለህ ስቶፕ ሬፒንግ እንኳን ብለህ ስትለጥፍ አንድ ሰው የሚለጥፍ የለም ማለት ተቃዋሚዎቹን እናቃቸዋለን የትግራይ መደብደብና መጥፋት መውደም የሚፈልጉትን እናቃቸዋለን ምን በግልጽ ነው አያደርጉትም ክርስቲያኖች ግን ይሰብካሉ ፌስቡክ ላይ ይሰብካሉ ኤቭሪዴይ ይሰብካሉ በጣም የታወቁ ስማቸው መጥራት ይቻላል አንድም ቀን ስለ ትግራይ ጦርነትና ስለ ሬፕ ስለ ስደተኞች አውርተው አያውቁም ይሄን ያህል ምንድነው እንደዚህ ቤተክርስቲያን ከፖለቲከኞች ጋራ መጣበቅ አለባት ወይ ከህዝብ ጋር መወገን እንጂ ያለባት ፖለቲከኛ አልፈ ሰውን አይደለም እናመልከው ኢቭን አማኝ ነው እንኳን ብል ስተት ካለበት ስተት ነው ብዬ ነው መናገር ያለብኝ እንጂ እየሸፋፈንኩ እየደባበቅኩኝ መቀጠል አለብኝ ወይ ሌላው ደግሞ ልክ ይሄንን እንዳልኩ ደግሞ ውሸት ነው የሚለው አሉ ውሸት ነው ይሄ ነገር ፕሮፓጋንዳ ነው የሚለው አሉ እሱና አንድ ላይ ጠቅለለህ እንድትናገር ነው ሶስተኛው ደግሞ ኤርትራዊ ወንድሞቻችን እህቶቻችን አሁን እኛ አለብን ብለናል ዘሩ አለብን ብለን ግን ምን ችግር የለም ስተት ቢሰሩም እነዚህ ኤርትራውያን ሶልጀሮች እየደፈሩ ምንም አይደለም ብዬ መዋጥ አለብኝ ወይ ብዙዎች የሚከራከሩ ውሸት የሚለው አሉ የሚሳደቡም ኤርትራውያን አሉ ለነዚህም ደግሞ መልእክት እንድታስተላልፍ ፈልጋለሁ ምክንያቱም ይሄ በሁሉም ሰው ላይ ከትውልድ አልፎ ዘር የሚረጭና የበቀል መንፈስ የሚያስተላልፍ ነው ዛሬ እኛ ካልተቃወመንና የእውነቱን ነገር ካልተነጋገርን በሰው ቁስል ላይ ብናሾፍ ነገ በየቤታችን የሚመጣ የሚቀጥል ነገር ነው እና አጠቃለለህ እሱንም እንድትነገር አሁን በመሰለሽ ሁሉም ነገር ከላይ ነው የሚጀምረው አሁን ከላይ ነው የሚጀምረው ላይ ከተበላሸ ታችም ይበላሻል ዋናው እውነት ነው ለምሳሌ አሁን እኔ በጣም የሚገርምሽ አሁን ዞሮ ታቹ ላይ ብዙ ማለትም ለምን ሌላው ህዝብ አንደኛ ነገር የአገራችን ህዝብ የሚሰማው ሚዲያ በሙሉ የሚሰማው ሚዲያ የአገር ቤት ነው ሌላ ሚዲያ አይሰማም ይሄ የአገር ቤት ሚዲያ ያለው ደግሞ ለምሳሌ ዘሀበሽ አለልሽ ይሄ የኢትዮጵያ ብሮድካስት በአጠቃላይ አለ የሚስተላለፈው ይሄ ኢሳት የሚሉት ሌሎችን እነዚህ ሁሉ ጊዜ የሚያስተላልፉት ሰውን ብሬን ዋሽ የሚያደርግ ነው በቃ አገር እየለማች ነው እየጠፋ እኔ ትዝ ይለኛል የዛሬ 10 አመት አንድ ሰውና ሁለት ሰው ከሞተ እንደ ኃይለኛ ነገር ነበር ኢሳት የሚናገሩ ሁለት ሰው ሞተ እዚህ ይሄ እንደዚህ ሆነ ያሉ አሁን ግን በሺዎች እየሞቱ የለውጡ ውጤት ነው ይላል የለውጡ ውጤት ነው ለውጥ ሲሆን እንደዛ ነው ይልሻል አንድ ሰውና ሁለት ሰው ሲሞት እኮ ነበር የሚጮሁት እና ህዝቡ የሚሰማው ደግሞ ሁሉ ጊዜ ድል ነው የሚሰማው በቃ አገራችን ለመለመች ድል ሆነች አሁን የከፍታ ዘመን ነው ይላል ከ200 በላይ ሰራዊት ሞተ ነው የሚባለው አሁን የኢትዮጵያ ሰራዊት ራሱ ከ200 በላይ ሞተ ነው የሚባለው ተደጋጋሚ የኤርትራም የምንም ማአት ሰው ሬሳ በሬሳ ነው የሆነው ነው የሚባለው ይሄ ሁሉ እንኳን የኢትዮጵያ ህዝብ አያውቅም የሚሰማው ሚዲያ ምንም የሚነገረው ጁንታው እንደተቀበረ አገር እንዳደገች ነገር እንደለመለመ በጣም ለውጥ እንደሆነ ነው የሚሰማው ስለዚህ ሌላ ሚዲያ ይሰማል ይሄ ህዝባችን እኔ ልክ እንደነ ሰሜን ኮሪያ ነው የሆነው ገባሽ የሰሜን ኮሪያ እንደዛ እኮ ነው ሌላ ሰቡም ሚዲያ በቃ ስለዚህ አገራችን የሚላቸው የሚሰሙት ዓለም ላይ ምን እንደሚደረግ ራሱ አያውቁም አንደኛ ይሄ ነው ሌላው ምንድነው የአብይ አህመድ አካሄድ ምንድነው አገርን አንድ አረጋለሁ ብሎ አይደል እንደመጣው አንድ ኃይለኛ ኢትዮጵያ ወር አንድ ህዝብ ጠንካራ ህዝብ ባንድ ላይ ተደምረን ኃይለኛ እንሆናለን ያለው ግን ውጤት ላይ እኮ ተበተነኮ ሪዛልት ላይ ተበተነ ታዲያ አሁን እኮ አይተነው የማናቅ የዘር መከፋፈል ነው የሆነው የዘር መከፋፈል አማራ ነኝ የሚለው እዛ ኦሮሞ እዛ ቤንሻንጉል እዛ ትግረኛ የሚናገረው እዛ እንዳለ መከፋፈል ነው ያመጣው የታለ ታዲያ የመደመር ውጤት ነው አይሽ ሪዛልት ላይ ነው ማየት ያለብን ስለዚህ አብዛኛው ታች ያለው ሰው የሚሰማው የሱ ስለሆነ አንቺ የምትናገሩን አይሰማም ህዝብ እየሞተ ነው ካልሽ በሚዲያ ላይ ባለፈው ሙፈሪያት ማነሱማች የሰላም ሚኒስተር
የሰላም ሚኒስትሯ ተናገሩት። በጣም የሚያሳዝን ነገር ከ700 በላይ ነው የተደፈሩት አሁን ትግራይ ውስጥ። እሷ ግን ምን አለች? አይ እስካሁን ድረስ የመጣ ሪፖርት የለም ተደፍራለች የሚል ምንም ነገር የለም ብላ ነው የዘጋችው። ሉክ ክህደት ነው። አሁን እንደዚህ አይነት ነገር እየሰማ ታዲያ እንዴት አድርጎ ያምንሻል አንቺን? አንቺ ፌስቡክ ላይ ብትለፈልፊ እኔ አይና ብናቅ ማን ያምነናል? ምክንያቱም ዋናው የሚያምናቸው ዋና የተባሉ ሰዎች እኮ የማይታይ ውሸት ነው ያዋሹት፣ የሚዳሰስ ውሸት። ኤርትራ ሰራዊት አልገባም ብሎ አብይ አህመድ ተናገረ። ስለዚህ እኛ ኤርትራ ሰራዊት ገብቷል፣ ኤርትራ ሰራዊት ይውጣ ስንል የዛሬ 1 ወር አይ አልገባም ብሎ ይከራከሩናል። ለምን አልገባም ስላለ። አሁን ደግሞ መግባቱ ከተረጋገጠ በኋላ እንኳን አይ ሶሪ ገብቷል እንኳን አይሉም ሰዎች። አይ ለማጣራት ነው ነገሩን ይሏል። ሰው ሆም ብሎ አላረለ ሆም ብሎ የሚቃወምሽ ከሆነ ሆም ብሎ እያወቀ የተኛ ምንድነው የሚባለው? ቢቀሰቅሱ ላይ ነቃ እንደሚባለው ሆም ብሎ የሚቃወምሽ ከሆነ ምን ታረጋዋለሽ? ግን እኔ አንድ ነገር ምለው ምንድነው አማኝ ፖለቲካ ውስጥ መግባት ይችላል። የህዝባችን ትልቁ ችግር ምንድነው? ህዝባችን ለፖለቲካ ንቁ አይደለም። ህዝባችን አልተሰራም። ሁሉ ነገር በተለይ አማኝ መጸለይ ነው ይላል። የሆነ ነገር ስትጽፍ ዋናው ጸሎት ነው ይላል። ጸሎት እኮ እስትንፋሽ ነው። አሁን አንድ የምጸልየው እኔ ጸሎት ማለት እኮ ለኔ እስትንፋሽ ነው። ሁሌ የምጸልየው ነው። በጌታ ቤት እያለሁኝ የግድ አሁን ችግር ስለመጣ አይደለም የምጸልየው። እንዲያውም ችግር ሲመጣ መጸለይ ብዙም ኢፌክቲቭ አይደለም። ልንገርሽ ጴጥሮስ እስር ቤት ውስጥ ነገ ትሞታለህ ተብሎ እስር ቤት ሲያድር እኮ አልጸለየም። ለጥ ብሎ ነው የተኛው። ገባ ከና ቤተክርስቲያን ነበር ስለሱ የምጸልይ ይላል። ለጥ ብሎ ነው ግን የተኛው ያረፈው። አሁን ነገር ሲመጣ አይደለም እኮ የምትጸልየው፣ አስቀድመ ነው የምትጸልየው። ግን አንድ ነገር እኛ አማኞች ማወቅ ያለብን ምንድነው? ሰማያዊ ዜጋ አለን፣ ምድራዊ ዜጋ ማለት ዜግነት አለን። ሰማያዊ ዜግነታችን አሁን በዚህ ምድር ላይ ያለን አገር አለን፣ ህዝብ አለን፣ ወገን አለን፣ ቤተሰብ አለን። ትክክል። ስለዚህ የሆነ ችግር በሚነሳበት ጊዜ የሆነ መከራና ሞት በሚሆንበት ጊዜ ከፖለቲከኞች ጎን ሳይሆን መቆም ያለብን ከህዝብ ጋር ነው። ህዝብ ነው። ምክንያቱም ፖለቲከኛው የተሾመው ለህዝብ ነው። ለህዝብ ነው የተሾመው። ህዝብ የሚያልቅ ከሆነ ህዝብ የሚጠፋ ከሆነ ታዲያ ማንን ነው የሚያስተዳድረው? ማን? ህዝብ ከሌለ ለማን ነው ታዲያ ያቆመው? አንድ ሰው እኮ ክቡር ነው። እኔና አንቺ ያለንበት ሀገር እኮ አንድ ሰው ክቡር ነው። እውነት ያ ጥቁር ሰው ያ ብላክ እሱ እንኳን እንዴት አሟሟቱ ጆርጅ ፍሎይድ እሱ አሁን አሟሟቱ እንኳን አይቶ ዓለም አይደል እንዴ ተናወጠው። ማንኛውም የኢትዮጵያዊ የተባለው ሁሉ እኮ ፕሮፋይሉን ሁሉ ቀይሮ ነበር። ትክክል። ፕሮፋይል ፒክቸሩን ሁሉ ቀይሮ ነበር። ምንድነው ታዲያ ዛሬ 8 ሚሊዮን 10 ሚሊዮን የትግራይ ህዝብ በታላቅ መከራ ውስጥ ሲሆን በሞት ጥላ ውስጥ ያለ ምን ነው ፕሮፋይሉን አይቀይርም? ምን ነው ሌላ ቢቀር እንኳን ህዝብ እየጠፋ ነው የጻፈው ለናጂ እኛ መቼም ወያኔን ደግፈን አልጻፍንም። እያለ ያለው ህዝብ እየጠፋ ነው፣ ህዝብ እየሞተ ነው፣ ሬፕ እየተደረጉ ናቸው፣ እየተደፈሩ ናቸው እህቶቻችን። እንደ ቅጠል እየረገፈ ነው። በአንድ ጊዜ 700 ሰው እንትን ውስጥ የምንድነው ይባላል አክሱም ከዛም ላይ 59 ቄሶች በአንድ ጊዜ ነው የገደሏቸው። አድግራት 16 ልጆች አንድ ጊዜ ተሸከሙ ብሏቸው ሲሸከሙ ውለው እዛው ገደሏቸው። እንደዚህ ኖርማል ነው። ማአት ነው ያለው እንደዚህ በየቀኑ ነው ምንድነው ይባላል ማይካድራ ውስጥ የውሸት የአማሮች ናቸው የተገደሉት የተባለው አሁን ግን ተጣርቶ ብዙ ትግራይ እንደሞቱ ነው የታወቀው። አማሮችም ቢሆኑ ወገኖቻችን ናቸው። ያ አይደለም ችግሩ። ግን የእውነቱ ለምን አይነገርም? ሰራዊት ለማነሳሳትና ሀገሩን ለመያዝ ያደረጉት ሲስተም ነው። የራሳቸው ፖለቲከኞች ነው የሚናገሩት ያሉት አሁን የሚያጋልጡት ያሉት። ስለዚህ እንደዚህ ሆኖ እያለ ስትጽፍ ግን ጁንታው ተቀበረ ይልሻል። የትግራይ ህዝብ የሞተ ነው ብለሽ ስትጽፊ ጁንታው አለቀለት ተቀበረ ይልሻል ኮሜንት ላይ። ደግሞ ፕሮፋይል ላይ ገብተሽ ስታዩ አማኝ ነው። መዝሙር አለው፣ የስብከት አለው፣ ኢየሱስ ጌታ ነው ይላል። ትንሽ እንኳን ርህራሄ የለውም ስለ ሰው ስለ ነፍስ። እግዚአብሔር እኮ የአንዲት ነፍስ ጥፋት እንኳን አይወድም። ስለዚህ አብይ አህመድ ጥበበኛ ቢሆን ኑሮ ሰው መሞት አልነበረበትም። አብይ አህመድ ማለት ትልቅ ጥበብ የጎደለው ሰው ነው።
በታሪክ ታይቶ የማይታወቅ ነገር ነው በህዝባችን ላይ ሆነው በአገራችን ላይ ሆነው ተበተነች እኮ ኢትዮጵያውን በቃ እኔ አሁን እዚህ ላይ ተበተነች ሟርት እየሟረትን አይደለም እኔ ተበተነች ብዬ አትበተንም ተሰበሰበች ብዬ አትሰበሰብም ኢትዮጵያን ግን በአሁን ሰዓት ግን ማንኛውም ትግራዋይ እዩ ኢትዮጵያ የሚል ልብ የለውም በፍጹም እውነት ነው የራሳቸው ፖለቲከኞች ተናግረዋል ባለፈው ልደቱ አሁን ኢትዮጵያ ትግራይ ውስጥ ሄደን ኢትዮጵያዊ ነህ ማለት እንችላለን ነው ያለው አንችልም ማለት ነው የመናገር ድፍረት የለኝም ማለት እንዴት ነው በአንድ በኤርትራ በባዕድ ኤርትራ ማለት እኮ ሱዳን ማለት ናት ኢትዮጵያ ሌላ ሀገር እኮ ናት እንዴት ነው አንድ የኤርትራን አምጥተህ ሶማሌን አምጥተህ በላይ ደግሞ ድሮን ከኢማራት አምጥተህ አንዲት ትንሽ አገር ስትጨፈጭፍ እንዴት አርጊ ነኝ ይሄን ሰውዬ እኔ የእግዚአብሔር ሰው ነው ብዬ መቀበለው ምንድነው ከዛ በኋላ እንዴት ነው የሚኖረው እኔ ልንገርሽ አብይ አህመድ የገደለችው እናቱ ነች እናቱ በ7 ዓመት ንጉስ ትሆናለህ ብላኛለች ብለው የማይሆን ነገር ነግረው ገባሽ ትልቅ የሆነ ግራ መጋባት ውስጥ ገብቷል ይሰውዬ ምክንያቱም ምስክርነት ሰምተሽ ከሆነ ስኳር ስትላክ ንግስናዬን እያሰብኩ ነው ሜዴላን ስመጣ ንግስና እያሰብኩ አሁን ራሱ የህዝብ ማለቅ አይደለም የሚያስበው ንግስናውን ነው የሚያስበው ትክክል ህዝቡ ማለቅ አያስብም ያ በህፃንነቱ እናቱ ያስገቡለት እሳቸው ያስገቡለት ድምጽ ያ በህፃንነቱ ይሰራ ነበር አሁንም የሚታየው ህዝብ እያለቀ ነው ያልክ ምንም አሁን እንኳን በዚህ ሁለት ቀን የመጨረሻ ሁለተኛ ዙር ጁንታን ለማጥፋት የሚል ዘመቻ ሰምቷል አሁን ኤርትራ ጋር እንዳዲስ ግን የሞቱ ነው ሪፖርት ሰማይ ያለቁ ነው አሁን ደስ አይልም ያልቁኛ ደስ አይልም ነው ግን ያለቁ ነው ህዝቡ እየተነሰ ነው አሁን ብዙዎች ልሻለው የአማራ ሴቶች እናቶች ብዙዎች ልጄ ይመጣል እያሉ እየጠበቁ ነው ምክንያቱም 24 ሰዓት የሚሰሙት ጀግንነት ነው በቃ አሸነፍን ነው እንጂ ልጆቻቸው እንዳለቁ እንኳን አያውቁም መቼ እንደሚያረዳቸው አላቅም እኔ ትልቅ ችግር ከፊታችን አለ ኢትዮጵያ ውስጥ ትልቅ ችግር መርዶ ገና ሊነግ የታለ ልጃችን ይሄው ድል አይደል እንዴት ነግሩን የነበራችሁ ሊባሉ ነው እኔ አርቆ የሚያስብ አይመስለኝም አብይ አህመድ እና በዙሪያው ያሉት አማካሪ ደግሞ ወሳኝ ነው ለአንድ መሪ ደግሞ አማካሪ ወሳኝ ነው አኪጦፌን ታውቂያለሽ አኪጦፌ እንዴት እንደመከረው ለአቢሴሎም አኪጦፌ ማለት በጣም ክፉ አማካሪ ነው እንትና እንኳን ያውቀዋል ማነው ስሙ ዳዊት ያውቀዋል ዳዊት ጸልየዋል እግዚአብሔር ሆይ የአኪጦፌ ምክርን ከንቱ አድርግ ብሎ ጸልየዋል ግን ዳዊት ጸልዮ ብቻ አልቆመም እንዳውና ጴንጤ መጸለይ ብቻ ነው ምናል ነው ኩሲ የሚባለውን ልኮለታል ወደሱ አስተዋሽ እንደሆነ ኩሲን ልኮታል ኩሲን የላከው ምንድነው ኖ ጸልያለሁ ብሎ ዝም አላለም አሁን ደግሞ መጸለይ ጸልያል ግን አሁን ኩሲ ሂዳለው አንተ ከኔ ጋር አትጠቅምም አለው ሂድና የአኪጦፌን ምክር ምን አድርግልኝ ከንቱ አድርግልኝ ስለዚህ አኪጦፌ በጣም ክፉ አማካሪ ነው ዛሬ አብይ አህመድ እኮ በክፉ አማካሪዎች ሁሉ ነው የተከበበው የመጀመሪያ አንደኛ ክፉ አማካሪ ኢሳያስ አፈወርቂ ነው ኢሳያስ አፈወርቂ ማለት ኃይለኛ አምባገነን ለ30 ዓመት ሙሉ ኤርትራን አድቅቆ ገሎ አመድ አድርጎ ያቆማት ሰውዬ ነው ባድማ አደረገ ህዝቡ ገሎ የሚሰደዱን አሳዱ ሁሉ ምሁር ወጥቷል ከኤርትራ ማአት ምሁሮች ወጥተዋል ወጣቱ ወጥቷል አሁን እንኳን የሚዋጉት አብዛኞቹ ህፃናቶችና ሽማግሌዎች ነው እውነት ነው እና ይሄ ነው አማካሪው የመጀመሪያ እኔ አብይ አህመድ ከኢሳያስ ጋር ጓደኝነት ሲፈጥር በበጎሊና ያየሁት መሰለሽ አይ ይሄን ሰውዬ አብይ አህመድ አማኝ ስለሆነ አማኝ ብለናል የተቀበልነው ለሌላ ፕሮፋይላችን ሁሉ በቃ ቀይረን ነበርኮ መጀመሪያ ሃሌሉያ ፕሬዝ ጋድ እና ይሄ ሰው ያገራችንን ያቀናታል ብለን ኢትዮጵያዊነት በሚል ስሜት ተነስተን ነበር ሁላችን ተቀደስ በደስታ ዲዶኩ ህዝብ ተቀብሎታል እንደጉድ የትግራይ ህዝብ እሱ ራሱ ወርቅ ናችሁ ሞተር ናችሁ ብሏል ስለዚህ ሞተር ስለሆነ አሁን ሁከት ያደረጉበት ነው ሞተርን ማጥፋት አይቻልም እና የመጀመሪያ ከኢሳያስ ጋር ጓደኝነት ሲፈጠር አሁን ኢሳያስን ይመክረዋል እስረኞችን ይፈታል ዲሞክራሲ አገር ውስጥ ይመሰረታል አዎ እንደዚህ ነው ተቃዋሚ ፓርቲዎች በነጻነት አገር ውስጥ ተቀምጠው መቃወም ይችላሉ ፕሬዝ ጋር በቃ ኤርትራ ራሱ አሪፍ ጊዜዋ ነው ሶሎታችን ነው ምናምን ብለው ሁሉ ማውራት ጀመርን እውነት ነው እና
ስናይ ምንም ነገር የለም። ጭራቹን ኢሳያስ ወጣና ጌም ኦቨር ደነገጥኩኝ እንደዛ ሲል። ወያኔ ጌም ኦቨር እንዴት ይፈቅድለታል አብይ አህመድ እንደዛ ሲል? አብይ አህመድ እውነት ኢትዮጵያን አንድ የሚያደርግ ከሆነ ጌም ኦቨር ማለት አይችልም። ኢሳያስ ለእውነት ለፍቅር የቆመ ከሆነ ጌም ኦቨር ብሎ የትግራይን ህዝብ ነው ያሳዘነው። ከዛ ትንሽ ቆየና አልከሰርንም ምናምን አለ። ይሄ እንትን የ 80,000 100,000 የገደለው የማትረባ ትንሽ የባድመን ጉዳይ አልከሰርንም አለ። ህዝቡ ሁሉ ሞቱ የሚናገረው ሌላ። ከዛኛ በቃ ፈራን። ይሄ ሰውዬ እዛ ደግሞ አንተ መራር ደግሞ አለ ደግሞ ከዛ ደግሞ አንተ ሹመናሃል፣ አንተ የኛ ውጭ ጉዳይ ሚኒስትር ነው ምናምን በቃ ብሎ ካሁን በኋላ ኢትዮጵያና ኤርትራ አንድ አይደለችም የሚል ሰው ካለ ምንድነው ያለው? ዝም ብሎ ነው ምናምን አለ። እና ይሄ ሰውዬ በጣም ኮንፊውዥን ውስጥ ነው ያስገባው ህዝቡን። እውነት ነው። ኤርትራን ይላል እኔ ችግር የለብኝም፣ እኔ ኤርትራ ኢትዮጵያ ብትሆን ችግር የለብኝም። ግን ሁሉ ነገር አለ አይደለ መስመር ይዞ ሲሄድ ነው ጥሩ። ከዛ በኋላ ትንሽ እንደቆየ ይሄው ምክር መከረው። ትግራይን ለማጥፋት የመከረው ምክር እሱ ነው። የሱን ምክር ነው ተግባራዊ አድርጎ ኤርትራን ይዞ ትግራይን እስካሁን ድረስ የሚያስጨፈጭፋት ያለው የራሱን ህዝብ። ይሄ ማለት እኮ የገዛ ሚስቴን በጠላቷ አርጊ ማስቀጥቀጥ ማለት ነው። ካስቀጠቀጥኳት ካደማዋት ካደቀኳት በኋላ ካሁን በኋላ እኔና አንቺ ደግሞ ሚስትነት እንቀጥላለን ትላት። እንዴት አርጋ ነው የምትቀበለኝ? እንደዛ ነው ያደረጋት። ታዲያ እንዴት አርገን ይሄን የሚቃወም ይሄ እኮ አማርኛ ተናጋሪው ኦሮምኛም ይሁን ሌላም ቋንቋ ተናጋሪው ከኛ ጋር አብሮ መቆም ነበረበት። ትክክል። እሱ ነው የሚገርመው። እውነተኛ ቢሆኑ ከህዝብ ጋር ነበር መቆም የነበረባቸው እንጂ ከአንድ አምባገነን መንግስት ጋር አይደለም መቆም የነበረባቸው። አብይ አህመድ ሲነሳ እኮ ታስታውሽ እንደሆነ እኮ ካሁን በኋላ ጋዜጠኛ አይታሰርም፣ ካሁን በኋላ ማንም ሰው ያለ ክስ ፍርድ ቤት እንትን አይቀርብም፣ ሳናጣራ በነፃነት የፈለገውን መናገር ይችላል። መግደል መሸነፍ ነው። አሁን እኮ የሱ ግልባጭ እኮ ነው የሆነው። ትክክል። አንቺ ሄደሽ እኮ እዛ አዲስ አበባ ገብተሽ አብይ አህመድ መቋም ከጀመርሽ እኮ የለሽም። በቃ ከአንድ ሰዓት በኋላ የለሽም። በቃ በግልባጭ ነው የሆነው እንደዚህ። ታዲያ ይሄን ነገር እያዩ ሰዎች እሱን የሚደግፉትና እኛ ህዝብን ተው እያለቀ ነው ምን እኛን የሚቃወሙን ከሆኑ አውቆይተኛ ነው ማለት ነው። ለነዚያው መልስ የለንም። እውነት ነው። ደግሞ ማንኛውም እላለሁ እኔ ማንኛውም አማኝ ጸሎት ብቻ አይደለም በዚህ ምድር ላይ ያለ ድምጹን ማሰማት አለበት። ዛሬ እኮ አውሮፓን ከትግራይ ጎን የቆመችው አሜሪካም ሌሎችና አውስትራሊያም ሌሎች ሀገር የቆሙት እኮ ህዝቡ ስለጮኸ ነው። እየወጣ አንድ ልብ ሆኖ ሰላማዊ ሰልፍ እየወጣ ትዊት እያደረገ ምን እያደረገ እረፍት ስለነሳቸው እኮ ነው የወጡት እንጂ ዝም ብሎ ህዝቡ ዝም ቢል እኮ በቃ የትግራይ ህዝብም ኤሌክትሪክ የለውም፣ ኢንተርኔት ዘግቶ ምንም ነገር ድምጽ የለውም እንዳለ ነው የቀጠቀጠው። ስለዚህ የግድ መጽሐፍ ቅዱስ ደግሞ አፍ ለሌላቸው አፉን ይላል። ስለዚህ አፋቸው ተዘግቷል። ኢንተርኔት ነው አፋቸው ተዘግቷል። ቴሌፎን አፋቸው ዘጋው። ስለዚህ እኛ አፍ ነን። ስለዚህ እኛ ለህዝባችን ጋር መቆም አለብን። ይሄ ምን ኖራለው? እግዚአብሔር ራሱ እኮ አሁን እኮ ቢገለጥ እግዚአብሔር እኮ ከህዝብ ጋር ነው የሚቆመው። እግዚአብሔር ለህዝብ ነው የሾመንና ለህዝብ መቆም ሰዎችን ማየት የለብንም እላለሁ እኔ ዛሬ ባይዘወይ ቆይ አማኝ ፖለቲካ ውስጥ የማይገባ ከሆነ እሺ ኦኬ አማኝ ይመርጣል ወይስ አይመርጥም? አሁን ለምሳሌ ምርጫ አለ አይደለ? ምርጫ አለ ኢትዮጵያ ውስጥ ይባላል የውሸት ምርጫ ነው እንጂ እና ይሄ ምርጫው አማኝ አይመርጥም? ይመርጣል። ታዲያ አማኝ የሚመርጥ ከሆነ ዝም ብሎ ጸልዮ ነው የሚመርጠው ወይስ ይሄ ፖለቲካ ድርጅት ይጠቅመኛል ይሄ ተቃዋሚ ይጠቅመኛል ብሎ አይቶ አቋማቸውን ምንድነው ባለው የነሱን አላማቸውን ምናቸውን አይቶ ይሄ ነው የሚጠቅመኝ ብሏል እንደሚጠቅመው የሚመርጠው። ስለዚህ ሳይወድ ፖለቲካ ውስጥ ይገባል ማለት ነው። የግድ ማጥናት አለበት የትኛው ፖለቲካ ፓርቲ ነው የሚጠቅመኝ። የአውሮፓ አማኞችና የአሜሪካ እኮ እንደዛ አይደለም። አውሮፓ እኮ ማንኛውም አማኝ የሚያውቀውን የሚመርጠውን ያውቃል።
እዚያውን ሀገር እዚህ ኖርዌይ ውስጥ የፈለግሽው ኖርዌጃዊ ያውቃል ይሄ ይጠቅመኛል ይሄ ለሀገር አይጠቅምም ብሎ ነው የሚነግርሽ ቁጭ አድርጎ ይነግርሻል ስለዚህ ማንኛውም ምርጫ በሚሆንበት ጊዜ ሁሉም ነው የሚሳተፈው የሚያወጣው ነው የሚመርጠው ስልጣኔው አላቸው ማለት እውቀቱም አላቸው ሀገራችን ውስጥ ያለው ይሄ ችግር ነው አማኙ ዝም ብሎ አይ መጸለይ ነው ይላል እሺ ምርጫ ላይ ሲሆን ደግሞ መምረጥ ይፈልጋል እንዴት ሊያቅ ነው እንዴት አድርጎ ሊመርጥ ነው ካላወቀ በዘረኝነት ነው የሚጠቅመው ብሎ ካላወቀ የግድ ፓርቲዎችን ማጥናት አለ በዘረኝነትና በእንትን ነው የሚመርጠው በግሩፕ በጭፍን ነው የሚመርጠው እኔ ይኸውልሽ ልንገርሽ እኔ ስለ ኢትዮጵያ ጥያቄ አለኝ ጥያቄ ምንድነው ኢትዮጵያ ብዙ አይነት ህብረተሰብ ያላት ሀገር ናት አላት ለምሳሌ አሁን ኖርዌይ ውስጥ የሆነ አንድ ሰው ምርጫው ነው ፕራይም ሚኒስተር ሲመረጥ የመጀመሪያ ጥያቄቸው ኖርዌጃውያን የት ሀገር ሰው ነው አይሉሽም ምንድነው አለ ተምሯል ዕውቀት አለው ወይ ምን ተምሯል ምናምን ኢትዮጵያ ውስጥ ግን አሁን አብይ አህመድ ወርዶ እንኳን መቼም ሰው ነው ይወርዳል እኮ ነገ ጧት ብዙ መጥቷል ወርዷል ወርዶ ሌላ ሰው ቢመረጥ የመጀመሪያ ጥያቄው የት ሀገር ሰው ነው በቃ ታሲ ተበላሽ ሁሉ ነገር እዚህ ላይ ምን ሆነ ተበላሽ ምንም ማገባው ተምሯል ወይ አገር መምራት ይችላል ወይ ምን አይነት ዕውቀት አለው ምን አይነት ትምህርት አለው ምን አይነት ተሞክሮ አለው ከዚህ በፊት አይሉሽም የማን ሀገር ሰው ነው ኦሮሞ ነው ኦሮሞ ትግሬ ነው አማራ ነው ሌላም ደቡብ ክልል ነው ከኛ ነው ከማን ነው እዚህ ላይ በቃ ኢትዮጵያ እንደማትሄድ እዚህ ጋር ነው የምታውቂው በቃ ከባድ እንደሆነ ኢትዮጵያን መምራት ኢትዮጵያ አንድ ህዝብ ነው ማለት ከባድ ነው በጣም ከባድ ነው ለዚህ ነው ለዘላለም ውከት ያለው ኢትዮጵያ ውስጥ ይሄን ህዝብ አንድ አድርገህ ለመሄድ በጣም ከባድ ለዚህ ነው እኮ ፌደራሊዝም ጥሩ የሆነው አሁን መለስ ዜናዊ ትግሬ በመሆኑ ብቻ ጥላቻ ስለነበረ የሚሰራው አይጥማቸውም ነበር አባይ ቢገነባ አይጥማቸውም ፎቆች ቢሰሩ ባቡር ቢሰራ መንገድ ቢሰራ ዩኒቨርሲቲዎች ቢሰሩ ምንም እኔ ምስክር ነኝ ነው ማለት እኔ ምስክር ነኝ በራሴ አባይ ሲሰራ ገንዘብና ዋጣ ሲባል እኔ እዚህ ያሉትን ሰዎች ሳስተባብር ይበሉታል ወያኔዎች ለራሳቸው ይበሉታል እንደዚህ አይነት መልስ አልጠበቅኩም ነበር ምክንያቱም አባይ ሁላችንም የብሔር ብሔረሰብ ናትና ልናድግ ነው የሚል እይታ ነው ያለኝ እና የእያንዳንዱ ሰው እይታ ለካ የተለያየ ነበር በዛን ጊዜ በኋላ አሁን ግን እየፈረሰች ትምህርት ቤት እየፈረሰ ፋብሪካ ትግራይ ውስጥ እየፈረሰ ስኳር ፋብሪካ ዘይት ፋብሪካ መድኃኒት ፋብሪካ ኤቭሪቲንግ ድሃ ሆነ አይደለም ትግራይ ያላትን ንብረትና ሰው አጥፍተው አሁን ይወዱታል ያመልኩታል አብይን ያመልኩታል ከእግዚአብሔር የወረደልን ነው ከእግዚአብሔር የተሰጠን ነው ዘረኝነት መሆኑን የማቀው እኔ ማንንም ይግዛ ከማንንም ብሔር ይሁን ነገር ግን ዕውቀት ካለው ኢኳሊቲ ካለው ፌርነስ ካለው ለሁሉም በአንድ አይን አይቶ እንደሚያስፈልገው የሚመራና የሁሉንም ልብ የሚያዳምጥ መሪ ነው የምንፈልገው መሆን ያለበት ማንንም ይሁን ጉራጌ ይሁን ወላይታ ይሁን ሮሞ ይሁን ብቻ ከዕውቀቱ ጋር ነው መሆን የነበረበት ኢትዮጵያ ውስጥ ግን ስትመለከት በእኛ ዘመን እንኳን ያየነው የደርግን የሚናፍቁ ቀይ ሽብር ህዝባቸው ልጆቻቸው የተቀጠቀጡባቸው አፈሳ በማለት የት ልደብቃቸው እናቴ ስትነግረኝ ወንዶች ናቸው ወለደችውና የት ልደብቃቸው ልጆቼን ነበረ እንደገና ወደ ሆዴ ላስገባቸው ወይ የምትልበትን ዘመን መናፈቅ ማለት ከዘረኝነት ውጪ ሌላ ምንም ነገር አይደለም እና ለኢትዮጵያ የተሞከረው እንደ ክርስቲያን አሁን እንዳልከው እንደ ህሊና እንዳለው ሰው መሬት እንደሚኖር ሰው ፌደራሊዝም ነው ሁሉንም እያሳደገ የነበረው ጥሩ የነበር አሁን ነው ዘረኝነት ያየሁት አሁን ነው ማንንም መተማመን ያልቻለው አብሮ መጸለይ ያልቻለም አብሮ መብላት አልቻለም ይህንን የሚያደርግ ስፒሪት ከአጋንንት ነው በቃ ህሊናው ያላደገ ያልታጠበ ነው የምለውና እንዲያውም በኋላ እንዲያውም ምላለው እኔ ፌደራሊዝም እንዲያውም ጠንካራ ፌደራሊዝም ሆነ አለበት በየነማም ነው ስትሮንግ ፌደራሊዝም እንደ በፊቱ እንዲያውም ሳይሆን ከዛ የበለጠ ገባ ራሷን በደንብ ማስተዳደር የሚችል ባይዘው አውሮፓውያኖች እኮ ሞክረውታል እኮ ከዚህ በፊት አይቶታል ለምሳሌ ኖርዌይ እኮ ወደ 600 ዓመት እኮ ዴንማርክ ገዝታታለች ዴንማርክ ከዛ በኋላ ደግሞ 100 ዓመት ለእንትና ሽጣታለች ነው ይባላል
ለስዊድን ከዛ በኋላ ነው ነፃ ያወጣችው ግን 600 ዓመት እንኳን ተገዝታ አልተደበላለቀች ለምን እነዛ ሌላ ሰው ናቸው እነዚህ ሌላ ናቸው አይቻልም ስለዚህ አሁን ኢትዮጵያ ውስጥ አሁንም የሚያዋጣው እንደዛ ነው ጠንካራ ፌደራሊዝም አንድ ሀገር ራሱን በራሱ መብቱ መምረጥ አለበት የራሱን ማስተዳደር አለበት ሁሉም ጠንካራ ፌደራሊዝም ሆኖ አንድ ኢትዮጵያ ማድረግ ይቻላል ቢሆን ማለት ነው አሁን እንኳን ከባድ ነው በርግጥ ትግራይ ከትግራይ ውጪ ማለት ነው ከትግራይ ውጪ ማለት ነው እኔ አሁን የለም እኔ ምን ስጀት የነበረ ማለት ነው እና ጠንካራ ፌደራሊዝም ሆነው መሄድ አለባቸው ነው አለበለዚያ ግን እንዴት ነው የሚሆነው እስኪ እንዴት ነው አሁን ለምሳሌ ሁሉም እኮ የራሱን ታሪክ የራሱን ባህል የራሱን ቋንቋ የራሱን ሁሉ ነገር ይፈልጋል መጨፍለቅ አትችልም ጨፍልካ አንድ ልታረጋው አትችልም ቀደም እንዳልኩ አሁን መለስ ዜናዊ ጠንካራ የተባለው የአባይ ግድብን እንኳን ሲገነባ ለፖለቲካ ጥቅም ነው ተብሎ ስንት ተነግሯል እዚህ ኖርዌይ ጋር እንኳን ሰዎች ስብሰባ አድርገው ለዛ ለአባይ ግድብ መዋጮ ሲሄዱ እኔ እንኳን ያኔ አልሄድኩም አልነበርኩም እዚህ ሲሄዱ ይሰድቧቸው ነበር ቪዲዮ ላይ ያላሳዩኝ ያዋርዷቸው ይሰድቧቸው ነበር ለአባይ ግድብ የትግራይ ተወላጆች ናቸው እኔ አንዱ ሲነግረኝ ወደ ስንት ሺህ ዶላር ሰጥቻለሁ አለ ትግራይ ነው የትግራይ ተወላጅ ምን አገባው የትግራይ አይደለም አባይ ግድብ ግን ኢትዮጵያ ሀገሬ ብሎ ስለሚያስብ ነው እውነት ነው ግን ለፖለቲካ ጥቅም ተብሎ ስንት ነበር የሚጮኸው ነኢሳት የሚናገሩት እሱን ነው ተው ይሄ ሌብነት ነው ስርቆት ነው የተባለ ልክ ግን አሁን አብይ አህመድ ከያዘው በኋላ ግን አባይ ብሎ መጮህ ጀመሩ አሁን ምንድነው ታዲያ ድሮ እንደዛ አስፈላችሁ ለምንድነው አሁን እንደዚህ የሚሉት የሚጮሁት አይሽ ሁሉም ነገር ይፈልጉት እኛን ያዘው ሁሉ ነገር በእኛ ይሁን ነው ይሄ ደግሞ ቅንነት አይደለም የለም እንደዛ አይደለም አሁን ይኸውልሽ አሁን ኢትዮጵያን ጨፍልቀህ ለመግዛት የዛሬ 100 ዓመት ምናልባት ሊሰራ ይችላል አሁን ግን አይሰራም ምክንያቱም ያኔ የሰውን ገና ነው ኢንተርኔትም የለም ምንም የለም ቴሌፎንም የለም ጭፍልቅልቅ አድርገህ ማድረግ ይችላል አሁን ግን በፍጹም አይቻልም ህዝቡ ነቅቷል ታሪኩን አውቋል ማንነቱን አውቋል ያልቃል አንድ ሶስት ድረስ ይዋጋል እንጂ አያረገው አያደርገውም አሁን በጣም የሚገርምሽ አሁን የትግራይ ህዝብ የጨነቃቸው እነዚህ አሁን የተላኩት ከብልጽግና የተላኩት ህዝብ ያልመረጣቸው ምስለኔዎች ማለት ነው እነሱ አሁን ምንም የሚገዛላቸው ሰው የለም ስንሰማ በቃ አንገቱን ተጠመመ ነው ህዝቡ በቃ ግራ ገብቷቸዋል እረባካችሁ ቢሉ ማንም ብዙ ጥያቄ አለ እውነት ነው እኛ የመረጥነው መሪ አለን የመረጥነው ፓርቲ አለን ሁለት ጊዜ መሆን አይችልም ይሄ ሪስፔክት አይደለም ለትግራይ ህዝብ ብለው አንገቱን እንዳቀረቀረ ለትግራይ ህዝብ ጨንቋቸዋል አሁን ከህዝብ ጋር ተዋግቶ አይቻልም ህዝብ ደግሞ ተዋግቶ አይቻልም ያቆታል ማጥፋት ፈልገው ማዳከም ፈልገው ማድህየት ፈልገው ነው እንጂ ጠፍቷቸዋል ለዚህ እኮ ነው ከባድ ነገር በትግራይ ላይ የሚሆን ያለው እስኪ ልንገርሽ አሁን የትግራይ ውስጥ የወደሙ ፋብሪካዎች ወደ ኤርትራ የሚሄዳሉ ማንካና ሱካ ሳይቀር ነው የወሰደው እና የሁሉ ፋብሪካዎች ያጓዘው በቦምብ የፈነዳው መድኃኒት ፋብሪካ ብቲ ሲሚንቶ ፋብሪካ ብቲ የሌለ ፋብሪካ በሁሉም ይሄ የጨርቃ ጨርቅ ፋብሪካ የታወቀው አድዋስ ያለው ይሄ ሁሉ እኮ ትግራይ ኢትዮጵያ ናት ብለው የሚያስቡ ከሆነ እኮ ኢትዮጵያ እኮ እየተጎዳች ናት በእጃዙ ራሱ እየገደለ እኮ ነው ኢትዮጵያ እኮ በምን መስራት አለው መሰለሽ እኔ ኢትዮጵያን ያ መቃብር ላይ ሆኖ እብድ ሰውዬ አይተካው መቃብር ላይ ሆኖ እብድ ሰውዬ ራሱን በስለት ሲያርድ ነበር የሚለው ኢትዮጵያ እንደዛ ናት ራሷን እያጠፋች ናት በስለት እውነት ነው ራሷን እየገደለች አካሏ መጽሐፍ ቅዱስ እኮ የገዛ ሚስትህ አካልህ ናት ይላል አይደለ የገዛ አካሉ ደግሞ የሚጠላ ያለን ይላል ስለዚህ አሁን እንትን እኮ ትግራይ እኮ አካል ከሆነች የኢትዮጵያ የገዛ አካልህ እንዴት ነው የምትጨፈጭፈው እግርህን ትቆርጠዋለህ እንዴ ታርደዋለህ እንዴ እግርህን ትብለ በቢላዋ ትበጣጥሰዋለህ እንዴ ተመልሳ እኮ ኢትዮጵያ ነው የምትጎዳው ዛሬ ዜና ተሰምተኔ በወር ወደ 40 ሚሊዮን ነው ዶላር የሚገቢ ኢትዮጵያ ከትግራይ አታለች ይላል ታክስ የሚሰጡት እነሱ ነበሩ
የበለጠ የፋብሪካ ውጤት ሊሆን ይችላል፣ የምናምን ውጤት ሊሆን ይችላል። ብዙ ነገር አለ አለ እና አስተዋላሉ በቃ ይሁንሽ ኢትዮጵያ እንዴት እየወደቀች ያለች አሁን። ስለዚህ ራሷን ልክ መቃብር ላይ ያለው ሰውዬ ራሱን በስለት ያርድ ነበር እንደሚለው ኢትዮጵያ ራሷን እያጠፋች ናት። ራሷን ነው የምታርድ ያለች። ግን የኢትዮጵያ ዜናዎች ግን የኢትዮጵያ ሚዲያዎች ሁሉ ግን በጣም በቃ ሁሉም ሰላም እንደሆነ ነው የሚያወሩት። የኢትዮጵያ ሕዝብ በጣም ተታሏል፣ መንቃት አለበት። ከሁሉ በላይ ሌላ ደግሞ ምንድን ነው ቅድም ያቋረጥኩት ይሄ አማካሪ ወሳኝ ያልኩሽ አንደኛ አማካሪ ይሄ ኢሳያስ ነው። እሱ ሰይጣን ማለት ነው። ገባሽ? ኢሳያስ መጀመሪያ የበደለው እንገርሽ የበደለው ህዝቡን ነው የሚበድል ያለ እውነት ነው። ያው አንድ መሪ ክፉ ከሆነ 75% የሚበድለው ህዝቡን ነው፣ 25% ነው ለውጭ። እውነት ነው። ለምን ነው ታውቂያለሽ? እሱ 70 ምናምን እድሜው ነው፣ አሁን 80 ሊገባ ነው፣ ሊሞት ነው። በሌላ ቀርቶ እንኳን በሽምግልና ሊሄድ ነው ተው ሌላ እና ለአገሯ ለኤርትራ ግን ከፍተኛ ጠላት ነው አፍርቶላት የሚሄዳል። ስለዚህ ኢሳያስ እንደዚህ መሆን ለኤርትራ ነው የሚገላት። መጀመሪያ ከፍተኛ ጥላቻ ከፍተኛ ጠላት ነው ትቶላት ሄዶ። ስለዚህ አንድ መሪ ጥበበኛ መሆን አለበት፣ ጠላትን ማፍራት የለበትም። አብይ አህመድ ማውን ከሁሉም ጋር ነው የሚጋጭ። ከሱዳን ጋር ተጋጨ፣ ከኬንያ ጋር ተጋጨ። እነ ጅቡቲ ሁሉ ናቁት። ሶማሊያ ጋር ሁከት ሆነ። ምንድነው በዙሪያችን ራሱ የሚሆን ያለው? ይኸውልሽ ከራሱ ህዝብ ጋር ተጋጨ። 8 ሚሊዮን ህዝብ ነው ሪጀክት ያደረገው ከውስጡ። በዛ በኦሮሚያ ክልል ማአት ህዝብ ነው በሚሊዮንስ የሚቆጠር ሪጀክት ያደረጉት። ኢቭን ወላሁን በአማራ ክልል አሉ በቃ ይሄ ሰው ያይገባ ብለው ደግሞ የራሳቸው ደግሞ ያሉ እያት እንዴት እንደምትታመስ ያለችው ሀገር። ስለዚህ አሁን እነማን ናቸው አማካሪዎች? አንድ እሱ ነው። ሌላ ደግሞ ይሄ ማን ነው? ዳንኤል ክብረት የሚሉት ዳንኤል ክብረት የውሸት ዲያቆን የሆነ እሱ ዲያቆን አይደለም። ዲያቆን ማለት እኮ ታውቂያለሽ፣ ስለ ዲያቆን እኔና አንቺ በደንብ እናውቃለን ስለ ዲያቆን። አንድ ዲያቆን በገንዘብ ታማኝ፣ በባህሪ በሁሉም የተፈተነ ይላል መጽሐፍ ቅዱስ። ጨዋ የሆነ የእግዚአብሔር መንፈስ ያለበት ነው የሚለው። እሱ ግን በግልባጭ ነው። የትግራይ ህዝብ 5 ሚሊዮን ወይ 6 ሚሊዮን ነው። 5 ሚሊዮን ወይ 6 ሚሊዮን ነው። 1 ሚሊዮን እኮ ነው ረባሻል። 1 ሚሊዮን ነው። ይሄ ማለት 1 ሚሊዮን ቢሆን ምን አድርጉታል? ግደሉ፣ ችግር የለም። 1 ሚሊዮን እስኪሞት ድረስ ያው ህሊናቸው ያውቀሳችሁ ጎራ ይያላችሁ ቀጥሉ። አንደኛ ነገር የትግራይ ህዝብ 5 እና 6 ሚሊዮን ነው ማለት አይችልም። የትግራይ ህዝብ 5 እና 6 ሚሊዮን አይደለም፣ ከ10 ሚሊዮን በላይ ነው። አሁን እውነት ነው እንዴ? ኢትዮጵያ 120 ሚሊዮን የምትደርሰው ዝም ብላ ያለ ትግራይ ነው እንዴ? እና ከ10 ሚሊዮን በላይ ነው የትግራይ ህዝብ። ቁጥሩን ማሳነሱ ራሱ ትክክል አይደለም። ሌላ የትግራይ ህዝብ 1 ሚሊዮን ሙቶ እንዴት ነው የሚቀጥለው? ምን አይነት ጭንቅላት ነው? በጣም ውሸታሞችና ክፉዎች በዙሪያው እንዳሉ ነው የምታየው። ይሄ ዛዲቅ የሚል ሰውዬ አይተሽዋል? ዛዲቅ የሚል እሱ ራሱ ምንድን ዛዲቅ ነው ዛዲቅ የሚሉት አለ አንድ ይሄ ኤርትራ አልገባም ከ100% ከ100% ልሻለው ኤርትራ ህዝብ አልገባም። ለአንድ የውጭ ጋዜጠኛ የተናገረው አልገባም ያለው ዛዲቅ አብርሃ ነው ምናምን የሚባለው እሱ አሁን የኤርትራ አልገባም ብሎ ነው የካደው። ከዛ በኋላ ግን ገባል። እና ኢትዮጵያ ውስጥ አሁን ምንም የሚታይ ነገር ህዝቡ ራሱ ምን ይዞ ነው ተስፋ ያደረገው? ግራ ገብቶኛል። ምን ላይ ተንጠልጥሎ ነው ተስፋ ያደረገው? በጭፍን ከፊት ለፊቱ እኮ አደጋ ነው የሚታየው። የዛሬ 50 ዓመት ከዓለም ሁለተኛ ናት ይለናል እንዴ? ይሄ ሞኝ ነው እንዴ? እንዴ እንደ ነቢያቶች ያታለናል እንዴ? ልክ አሁን ይሆንልሃል አሁን ይሳካልሃል እያሉ ህዝቡን እንደሚያንጫጩት እሱ የኢትዮጵያ ህዝብ በተለይ እኔ እንደዚህ ይወዳል መሰለኝ። ዝም ብለህ የውሸት መናገር በቃ ብቻ ተስፋ ስጠው እንጂ ተግባር ላይ ግድ የለውም። የኢትዮጵያ ህዝብ አብዛኛው በቃ ብቻ በቃ የዛሬ 50 ዓመት ከዓለም ሁለተኛ ትሆናለች። ከዓለም በጣም የሚገርም ወርዳለች እንጂ መጨረሻ ምን አይነት ሚራክል ነው! እና እንደዚህ ብለህ ህዝብን እንደዚህ የሚታለል ህዝብ በጣም ገና እንደሆነ ነው የሚያሳየን። ህዝባችን በጣም ገና ነው። ስለዚህ በጣም የሚያሳዝነው ኢትዮጵያ ውስጥ የሚሆን ያለው ምክንያቱም እዚህ ላይ ላቋርጠህና ለምን መሰለ እዚህ ላይ የምትጨምረው ነገር
ነቢያቶች ራሳቸው አሁን እሱ አማኝ ነው ብለው ስለሚያስቡ የሚተነብዩት ትንቢት በጠቅላላ ትግርኛ ተናጋሪ ለነሱ ጁንታ ነው፣ ለነሱ ክፉ ነው፣ ለነሱ ገዳይ ነው። ጁንታ ማለት ወራሪ ነው፣ የተወረረው ትግራይ ህዝብ ነው። ግን በአጠቃላይ በአለም ዙሪያ ያለ ነው። አሁን ለነሱ ለሌሎች ትግርኛ ለማይናገሩት ኤክሰፕት ያው አንዳንዶች ምልህ በአብዛኛውን አይደለም የሚያዝኑ የሚያለቅሱ የሚገስጹ ይሄን ነገር እንዳሉ ሁሉ ግን ነቢያት በአብዛኛው ነቢያት አይዞ ግፋ በለው እግዚአብሔር ካንተ ጋር ነው፣ እኔ የእግዚአብሔር ባሪያ ነኝ፣ ተናግሮኛል፣ ቀጥል፣ እንደውም እንደሚያልቁ እንደሚሞቱ ተናግሮኛል እያሉ በይፋ የሚናገሩ ነቢያት አሉ። አንዱ በተለይ ስሙን እኔ እንጃ አላወኩትም፣ የሆነ ቪዲዮ አይቼ ነበረ። እግዚአብሔር ጾም ጸሎት ጸልዬ አለ አንድ አይቼው ነበር ሆነ አላውኩም። አንድ አይቼው ነበር ያው የፍርድ ጸሎት ነው መጸለየው አለ። እግዚአብሔር ንቀላቸው እንደውም ነበርኝ ንቀላቸው ብዬ ጸለይኩኝ፣ በቃ ጸሎቱ ተሳካ አለ። እግዚአብሔር ነቀላቸው አለ። እና ይሄንን ስለሚደገፍ በብዙ ነበርኝ ቪዲዮ፣ ግን የት እንዳለ አላወኩትም አሁን እንጂ አይ ጥንቋይ ነው አይተው ከሆነ አላውቅም። አንድ አይቼው ነበር በጭልፍታ የሆነ ሰው አሳይቶኝ፣ በጣም እየፎከረ ነው የሚናገረው፣ በቃ እያወጀ ነው የሚናገረው። እግዚአብሔር ነግሮኛል፣ አሳልፈቻቸዋለሁ፣ እንደዚህ ያደርጋለሁ ምናምን ያለ ልክ በቃ የብሉይ ኪዳን ነብይ ነው የሚመስለው። ኦልድ ቴስተመንት አንደኛ ነገር ማወቅ ያለብን አሁን ያለንበት ዘመን አዲስ ኪዳን ነው። አዲስ ኪዳን ራሱ ዓመተ ምህረት ነው የሚባለው። አሁን ዓመት የምህረት ዓመት ነው። በዚህ ዘመን አሁን ሁሉን ነገር የምናደርገው እንደ እግዚአብሔር ቃል ነው መሆን ያለበት። እግዚአብሔር በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 አንድ ቦታ ላይ ቆይ ላሳይሽ። ሁለተኛ ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 እና 19 እንደዚህ ይላል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ ይላል። ተመልከቻው እንግዲህ እዚህ ላይ የሚናገረው ምንድነው? እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር። እግዚአብሔር በአዲስ ኪዳን ዓለምን በክርስቶስ ሆኖ ከራሱ ጋር አስታርቋል። ኦሬዲ እግዚአብሔር በክርስቶስ ዓለምን ታርቋታል ነው የሚለን ያለው መጽሐፍ ቅዱስ። አሁን እንደ እግዚአብሔር ቃል ማየት አለብን። ከመስቀል በፊትና ከመስቀል በኋላ ማየት አለብን። ከመስቀል በፊት ምንም አይነት እርቅ አናይ። ከመስቀል በኋላ ግን የሚከፈል ዋጋ ኢየሱስ ክርስቶስ ስለከፈለልን ዓለምን እግዚአብሔር በክርስቶስ ከራሱ ጋር አስታርቋታል ይላል። ስለዚህ በእግዚአብሔር ዘንድ አልቋል። ኦሬዲ ኢየሱስ ክርስቶስ ዓለምን አድኗታል። ምክንያቱም መጽሐፍ ቅዱስ ሲናገር ዓለምን የሚያድን አይደል ያለው? የዓለም አዳኝ እኮ ነው አይደል እንዴ? የእግዚአብሔር በግ የሚለው የዓለምን ኃጢአት ሁሉ የእግዚአብሔር በግ። ስለዚህ አሁን እግዚአብሔር በክርስቶስ ሆኖ ታርቆናል። ሌላ በአንደኛ ዮሐንስ ምዕራፍ 2 ቁጥር 1 እና 2 እንዲህ ይላል፣ ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ